እኔም ሩታም ኤፍሬምም አብርሽም እንደ ድሮ መሆናችን አይቀርም። ጸበሉ እንደዚህ አድርጉት ምናምን ስትሉ የነበራችሁ ሰዎች ማለት ነው። ቹንግ ተፈወሰ። ይኸው ቹንግ ደህና ነው። ደህንነት ያጣው እኮ ተመልካች ነው። ውድ ቤተሰቦቼ ጤነኛ ያልሆነው ተመልካች እኮ ነው። እና ፍሬው እንግዲህ ቹንግ ተፈወሰ፣ ቹንግ አለው ማለት ነው አበጋዝ ተብሎ። ከዛ በኋላ እንግዲህ ወደ ቹንግ ተቀየረ ማለት ነው። የአብርሃም ጉድ እኮ ማለቂያ የለውም። ለማንኛውም የአራዳ ልጆች ይመቻችሁ፣ ሸቅሉ በደንብ አደርጋችሁ። እኔ እንደሆነ ተመችቶኛል። የእናንተ ለውጥ የኛ ለውጥ ነው። የእናንተ ስኬት ማለት የኛ ስኬት ነው። ምክንያቱም ሀገራችን ራሱ ይጠራል ማለት ነው። ሀገራችን ራሱ ይለወጣል። ስለዚህ በደንብ አድርጋችሁ ሸቅሉልን። ሌላኛው ደግሞ አቤል ሰሞኑ ከማርታ ጋር ሲላላጥ ሲጋጋጥ ነበረ። በዛ ላይ ደግሞ ለሄርሜላ ሲያዳላ ነበረ። ሩታን ዝቅ አድርጎ ከፍ ዝቅ አድርጎ ሲናገራት ነበረ። ከዛ ሶሊያና የምትባለዋ ልጅ መጣችና ወደ እነሱ ተመለስ፣ ጸበል ሄደና ነበረ፣ እየተዝናናን ነበረ። ቀጥሎ ደግሞ ሩታ ብላኝ ነው፣ በሩታ ምክርት ነው እንደዚህ ያደረግኩ። ሩታ እኮ በጣም ጀግና ጠንካራ ሴት ናት። ሳድግ ደግሞ ልክ እንደሷ መሆን ነው የምፈልገው ብላ ከዛ አጅሬው ደግሞ ምን ቢል ጥሩ ነው እኔም ሩታም ኤፍሬምም አብርሃምም እንደ ድሮ መሆናችን አይቀርም አለ ማለት ነው። ምን ተገኘ? ምን ተገኘ? ፍሬው እኮ ተናግሮ ነበረ ጋይስ። ከዚህ በኋላ በእንደዚህ አይነት በመጥፎ ጉዳይ አቤል ወደ እነ ሩታ ህይወት አይመጣም ብሎ ነበረ። አዎ አይመጣም ብሎ ነበረ። እና አንተ ፍሬው ማለት ነው ማን ነው የሚነግርህ ይሄ ሚስጥር? እውነቴ ነው የምልህ ማን ነው የሚነግርህ? አንዳንዴ እኮ አቤል መድረሻ ሲያጣ መድረሻ ቢስ ሲሆኑ ዩቱበሮቹ አሁን ከጎናቸው ኖረው ከዚህ በፊት ሲያሽቃብጡ የነበሩ ይኸው ማን ነው ስሙ ብሩክ የሚባለው ራሱ ርቋል። የለም ይሄ ሽልጥልጥ ማለት ነው ሴታ ሴት። ከዛ ይሄኛውም ደግሞ ጠፍቶ ነበረ አሁን መጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ እስከ መጨረሻ ተከታተሉኝ። አብርሃም እንግዲህ ማታ ሰርፕራይዝ በተደረገው እውነት ለመናገር አሞድ የተባለው ልጅ ፈገግ ሲል ነበር። የፈጣሪ ያለ አንተ ቢያንስ ትንሽ አታመነታም እንደ አቶ አብርሃም ታደሰ ማለት ነው። እውነቴ ነው የምልህ ቀብረር እያለ ሳቅ እያለ ሩታም ሄዶ ቅፍ አደረጋት። ከዛ ከሷ ጋር ሄዶ ተፈራረሙ። ስፈራረም ነው ማምነው እንጂ አላምንም ሲል ነበረ። እኔ ለእነሱ በጣም ደስ ብሎኛል። ባይዞ ብዙ እየሰሩ ያሉት ስራ አለ፣ ነገር ግን እኛ ላይ እያመጡት ያሉት ሌላ ታሪክ ነው። እንግዲህ እነሱ ጋይስ የሆነ ስራ ለስራ ብላችሁ ከጀመራችሁ ገንዘብ ያጥራችኋል። ገንዘብ ከሚያጥራቸው እዚህ ጋር እየሸቀሉ እዚህ ጋር ደግሞ የጎን ስራቸው ማካሄድ ይችላሉ ማለት ነው። ይሄ የጀመሩት ነገር ግን እስካሁን ድረስ አላለቀም። ያልቅላችኋል እንዴ ያልቅላችኋል። እውነቴ ነው ብላችሁ በደንብ አድርጋችሁ ሸቀሉ። የምሬ ነው ብላችሁ እኔ በጣም ነው ደስ የሚለኝ የምር እንደዚህ ረግጠው ጠንክረው ጎብዘው ስድብ ምን ሳያሸንፋቸው በደንብ አድርገው የሚሸቅሉ ዩቱበሮች ቢኖሩ እነሱ ናቸው። ሲሸቅሉባችሁ ደግሞ በጣም ነው ደስ የሚለኝ። በተለይ ደግሞ የዝሙት ደጋፊዎች ማለት ነው። የፍቅር ጀማ የጠፋችሁ እናንተ የፍቅር ጀማ የፍቅር ጀማ የፍቅር ጀማ ሲባል ነበረ። አቤል አቤት ምንም ነገር የለም። ሩታ አቤል እንዲያገኘት አንፈልግም። እውነቴ ነው የምላችሁ አንፈልግም። እዛው ወደ ትክክለኛው መንገድ መጣ አልመጣ አንፈልግም። እንዴ ለሴት ልጅ ክብር ሊኖረው እኮ ይገባል ጋይስ። የፈለገስ ቢሆን የፈለገ ከፍ ዝቅ ሲያደርጋት አልነበር እንዴ? አንቺ ፈልገሽው ነው ገና እንደዚህ ትያለሽ ገና እንደዚህ ትያለሽ ሲላት አልነበረም እንዴ? ወደዛ የፈለገ ተንበርክኮ እንኳን ይቅርታ ቢጠይቃት ከእሷ ጋር እንዲመጣ አልፈልግም እኔ በበኩሌ ማለት ነው። ግን ይሸቅል። ምክንያቱም የሩታ ትራፊ ስለሆነ የሚለቃቅሙ ለቃቃሚዎች አይመለከተኝም። እኔ አትሳደቡ፣ አትናገሩኝ። እዚህ ጋር መታችሁ አታሽቃብጡ። ገባችሁ አይደለ? ሰው ወንድ ልጅ በሴት ሲጠብቅ አያምርበትም። ልንገራችሁና ወንድ ልጅ በራሱ ተፍጨርጭሮ ሰርቶ ጎብዞ ጠንክሮ ትልቅ ደረጃ ሲደርስ ነው የሚያምርበት እንጂ በሴት ስር ሆኖ ሲርመጠመጥ አይደለም የሚያምርበት፣ ሲላላጥ አይደለም፣ ሴት ልጅ ከፍ ዝቅ ሲያደርግ አይደለም። ሚዲያ ላይ ልንገራችሁና ሴቶች እየቀያየሩ እያመጡ አንዴ ትከሻቸው ላይ አንዴ ልጥፍ እያደረጉ አንዴ ማህፀን ከማህፀናቸው ጋር እየለጠፉ አይደለም። ወንድነት ማለት ይሄ አይደለም። ልንገራችሁና ለእናንተ ሊሆን ይችላል። ብቻ ለማንኛውም ያው ተፈውሷል፣ ደህና ነው አብርሃም። የታመማችሁ ዩቱበሮችም አላችሁ
ተመልካቾችም አላችሁ። ስለዚህ ለእናንተ በግል ጸበል ይደረግላችኋል። እባካችሁ ኮንታክት አድርጉኝ እያለ ይገኛል ፍሬው። ስለዚህ ኮንታክት አድርጉትና ወደ ጸበል ይውሰዳችሁ። ሙስሊሞች ካላችሁ ደግሞ እኛንን ኮንታክት ማድረግ ትችላላችሁ። ሩቃ ቤት እናስገባችኋለን። ይሄ የዝሙት መንፈስ የያዛችሁ 99 የዝሙት መንፈስ የያዛችሁ አጋንንት ልናስወጣላችሁ እንችላለን ማለት ነው። ምክንያቱም የወገን ደራሽ ወገን ነውና በሚለው ማለት ነው። ክርስቲያኖች ደግሞ ካላችሁ ወደ ፍሬው ሄዱ። ሙስሊሞች ወደ እኛ ነው ሩቃ ቤት እናስገባችኋለን ማለት ዝሙትን ስትደግፉ የኖራችሁ ወይም ደግሞ እየደገፋችሁ ያላችሁ ተመልካቾች ማለት ነው። የዝሙት ጀማአ አዎ፣ የዝሙት ጀማአ፣ የዱርዬ ጀማአ እናንተ የልክስክስ ጀማአ እንደው ስንት ስም ነው ያለው? ስንት ስም ቢወጣል? የፍቅር ጀማአ ምንም እኮ ፍቅር የሌለበት እንዲው ሩታና አብርሃም ተፈቃቅረው ሲመጡ የፍቅር ጥያቄ ስታቀርብለት ከዛ አብርሃም ሲቀበላት እንደዚ አይነት ነገሩ ላይ የፍቅር ጀማአ ልትሉት ትችላላችሁ። ይሄ ባለትዳር ወንድ ላይ መታጠለቅ ብላ ገብታ ሄርሜላ በዛ ላይ ደግሞ ልጅ ያለው ገና ትዳሩ ያልፈታ እንኳን ትዳሩ ያልፈታ ይቅርና ትዳሩ እንኳን ቢፈታ ብትመጣ የፍቅር ጀማአ አያስብላትም። ልንገራችሁና እውነት አያስብላትም። እንዴ እናንተ በምን ሂሳብ ነው የምታስቡት ራሳችሁ? እኔ ራሴን ጀነን ነው የማደርገው። እውነት ራሴን አላራክሰውም ማለት ራሴን ዝቅ አላደርገውም። ያ ማለቴ ምንድነው? ምን እያልኳችሁ ነው ያለውኝ? ራሴን ዝቅ አድርጌ ባለትዳር ወንድ ያልፈታው ይቅርና ፈቶ እንኳን ሴቷ እንኳን ጥፋተኛ ሆና ፈቷን እንኳን ቢሆን እኔ ያገባው ወንድ አላገባም። አዎ አላገባም። እውነቴ ነው የምላችሁ አላገባም። ለምን አገባለሁ? አግብቶ የፈታ ወንድ አላገባም። የራሴን እስከሚመጣ ጠብቃለሁ እንጂ አላገባም። ስለዚህ ፍቅር ጀማአ አይደለም፣ ይሄ የልክስክስ ጀማአ ነው። ራሷን ቆንጆ ከሆነች፣ ራሷ አማላይ ከሆነች፣ ራሷ ጠንካራና ጎበዝ ሴት ከሆነች፣ ራሷ የዋህ የፍቅር ሰው ከሆነች ማንኛውም ወንድ ታገኛለች። ልክ እንደሷ ያላገባም ልታገኝ ትችላለች። ነገር ግን የረከሰች ከሆነች ያው እንግዲህ አግብቶ የፈታ የሁለት ቤት ወይኔ በላቸው ነው ትዳራቸው የፈረሰ እህቶቼ ሊኖሩ ይችላሉ። ውድ ቤተሰቦች በጣም ይቅርታ፣ እውነት በጣም ይቅርታ። በእነዚህ የመጣ ነው የሁሉ ልናገር የቻልኩኝ እና በጣም ይቅርታ፣ ወላሂ ከልቤ በጣም ይቅርታ የኔ ማሮች ካላችሁ ማለት ነው። ብዙዎቻችን ያው ትዳራችን አሳምረን መያዝ እየፈለግን ሴቶች ማለት ነው። ባሉ መጥፎ ቢሆንም ሴቷ አሳምራ መያዝ ስትፈልግ እንኳን ወንዱ አሻፈረኝ የሚል አለ። በዛ ስንት እህቶቻችን ትዳራቸው የፈረሱ እህቶቻችን ሊኖሩ ይችላሉ። እና በጣም ይቅርታ እናንተ መንካት ፈልጌ አይደለም። እናንተ ያማረና የሰመረ ትዳር ይስጣችሁ፣ ዝሙትን የማትደግፉ ከሆናችሁ ማለት ነው። ይሄ ነው የምላችሁ። ለማንኛውም ውድ ቤተሰቦቼ ይሄ ተንከሲስ አቤል እንግዲህ የሩታ ትራፊ ሊለቃቅም ሊመለስ ነው። እውነቴ ነው የምላችሁ የሩታ ትራፊ ሊለቃቅም ሊመለስብን ነው። ግን ባትመለስኝ እኔ በበኩሌ ደስ ይለኛል። እንዳትመለስ እዛው እውነት እዛው እና ጸበል ሄደን ነበረ ያው እያሉ ነበር። በዛ ላይ ደግሞ ሩታ ያለችው ነገር ነው የሚሆነው። ሩታ እኮ ገና ትመራችኋለች። እውነት ትመራችኋለች። እኔ ሰው እንዲመራኝ አልፈልግም። ውድ ቤተሰቦች፣ የገዛ ቤተሰቦች እንኳን ቢሆን እንዲመሩኝ አልፈልግም። እውነት አልፈልግም። በራሴ የፈለግኩበትን ቦታ መድረስ ፈልጋለሁ እንጂ በሰውም አልጠብቅም። የሰውም ምክርትም አልፈልግም። የሰውም ሀቅ አልፈልግም። የሰውም ንብረት ወደ እኔ እንዲመጣ አልፈልግም። የነውም እንዲሄድ አልፈልግም። እና እንደዚህ አይነት ሰው ነኝ። አሁን እዚህ ጋር በሩታ ምክርት ነው እንግዲህ ጸበል የተወሰደው ሰውየው። አሁን ተሽሎታል፣ አጋንንቱ ትቶታል መሰለኝ። አሁን ሄርሜላና ማናት ሄርሜላና ቺ ማርታ የምትባለው ሰውነታችሁ አንድ አይነት፣ ፊታችሁ አንድ አይነት፣ የዝሙት መንፈሳችሁ አንድ አይነት እኮ ነው የሆነው። ወንድ ላይ መላላጡ አንድ አይነት። እንደው አሁን ከሩታና ከዚች ከጩጬ ልጅ ተማሩ። እውነት ከዚህ ከሶሊያና ማለት ነው ተማሩ። እውነቴ ነው የምላችሁ ብትማሩ ነው የሚሻላችሁ። ሰላም ሁኑልኝ ቤተሰብ።